ሰላም ጤና ይስጥልኝ የተከበራችሁ ውድ የእማማ ሚዲያ ተመልካቾቻችን እንደምሰነበታችሁ። ከዚህ በመቀጠል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እያከናወናቸው የሚገኙ በጎ ተግባራትን በጥቂት ደቂቃዎች እናስቃኛችኋለን። አብራችሁን ቆዩ። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየዓመቱ በአዲስ ዓመት በጌታ ልደት፣ በጌታ ትንሣኤ ችግረኛ ወገኖችንና ገዳማትን እያስተባበረ እንደሚረዳ ይታወቃል። በዚህ ዓመትም እንግዲህ ማለትም በ2018 ዓመተ ምህረት በአትርሱኝ መርሃ ግብር ገዳማትንና ለአብነት ትምህርት ቤት ተማሪዎች ድጋፍ አድርጓል። ለገዳማውያኑ የሚሆን ቀይ ጤፍ በማምጣት ሁልጊዜ የሚረዱን አባት ናቸው። ገዳም ውስጥ ለሚኖሩ ደቀ መዛሙርትም እንዲሁ ድጋፋቸው ተቋርጦ አያውቅም። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል አጠቃላይ በኢትዮጵያ ውስጥ የሚገኙ የተዘጉ አብያተ ክርስቲያናትን የሚያስከፍቱ የሚደግፉ ናቸው በማለት መምህር ቆሞስ አባ ሞገስ ኃይለ ማርያም የመናገሻ ኮሎምቦ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ አመስግነዋል። ለአራት ችግረኛ ወገኖች የቀለብ ድጋፍ አድርጓል። ስሜ ዳመነች ተረፈ ይባላል። የመጣሁት ተቀጨኔ ነው። ባለቤቴ ጥሎኝ ስለሄደው ለልጆች ትቶብኝ አንድ 4 ዓመት አለችኝ እና እቺ አራተኛ ወሯን ነው ያዘችው ገና እና በጣም ችግር ላይ ነው ያለሁትና በማህበሩ የተገኘበት ምክንያት ይሄ ነው። 25 ኪሎ ጤፍና 1 ሊትር ዘይት። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። መቤቴ ጸገነቷ ኪዳነ ምሕረት እሷ ታውቃለች የውስጤን ችግር። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ተስፋዬ ኃይለ ማርያም እርዳታ ለመቀበል ችግር በሽተኛ ነኝ እኔ ምንም የለኝም። ከወረዳ እርዳታ እንዲያደርጉልኝ ወረዳ ተጻጽፌ ነው የመጣው። 1 ሊትር ዘይትና 25 ኪሎ ዱቄት አለሽ። አመሰግናለሁ እናቶቼ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። መድኃኔዓለም ይስጥልኝ። ተባረኩ፣ ብሩክ ሁኑ። እናንተም እግዚአብሔር ይባርካችሁ። ትግስት ጎልላት እኔ ማለት በችግር ነበረ 3 ዓመት ይሄው 6 ወሬ ነው አልጋ ላይ ተወደኩኝ እና በቃ ይሄድ ምንም ነገር ማገኘው ነገር ተሄድ ምንም ማገኘው ነገር የለም። እንዳጋጣሚ እዚህ ተመጣ እንደዚህ አይደለም ህጉ ሂጅና ቀበሌ ያለ ሽግሽግርሽን ተናግረሽ ነው እና ምን እንቀበለው አለ። በቃ 3 ልጆች ነበሩኝ እነሱን በቃ ማስተዳደርበት ምንም ነገር እየተሯሯኩ ነበር ምንሮ ቀበሌ ሄድኩኝ አጻፍኩኝ ተመጣ ተቀበሉ። መቼም ተዝጋቢር በታች እሳቸው ናቸው። ይሄው ለድሃ ቆመው ይሄው ደግሞ ለመረዳት በቃ ነው 25 ኪሎ ጤፍና 1 ሊትር ዘይት። እግዚአብሔር ይስጥልን እድሜና ጤና ይስጣቸው። ክርክም ደረጃው ባላለውኝ ከወረዳ 7 ጉለሌ ዛሬ እዚህ የተገኘሁበት ምክንያት እኔ ብዙ ጊዜ መድኃኒት ተጠቃሚ ነኝ። የሚታዘዝልኝ መድኃኒት ደግሞ ብዙ አይነቶች መድኃኒቶች አሉ። እነዛ መድኃኒቶች ምግብ ያስፈልጋቸዋል እየተባለ ከምግብ ጉድለት የተነሳ ብዙ ጊዜ ሆስፒታል እየገባሁ ነበር ምታኛው። እዛ በቃ ምንም አይነት አማራጭ ወረዳ 7 አስጥፌ መጣሁኝ። እሳቸው ጋር መጥቼ ጠየቅኩኝ። ያው እግዚአብሔር የተመሰገነ ይሁን። እሳቸውም ደግሞ ዛሬ ለምግብ አብቅተውኛል። እድሜና ጤናውን ይስጣቸው። የለም እንደገና ዛሬ አሁን ራሱ እኔ በዚህ ያለ 3 አይነት ኦክሲጅን ነው መንቀሳቀሰው ማለት ነው። ወደ 6 አይነት ነው መድኃኒት እንጠቀማቸው። አለ መድኃኒት አልንቀሳቀስም። ምተኛ መድኃኒት እየተጠቀምኩ ነው። እናንተም እግዚአብሔር ይስጣችሁ። ቆማችሁኛል ላስተናገዳችሁበት። እሳቸውንም እግዚአብሔር ይስጣቸው። እድሜና ጤና ይስጣቸው። እንደዚሁ የተበረደን አልባሽ የተራበን አጉራሽ ያርግልን። የመቋቋሚያ ድጋፍ አድርጓል። ስሜ እንዳለሽ ፈራ ባላለ የመጣሁት ከመሳለሚያ ነው። እኔ የመጣሁበት ምክንያት ዛሬ መስራት ስለምፈልግ በማመልከቻ መቋቋሚያ እንዲሰጡኝ ለማህበሩ ጠይቄ ነበረ። ያው ማታሪያውን ነበረ እኔ ጻፍኩት ራሴ እንድገዛ ገንዘብ ነው የተሰጠኝ። በገንዘቡ ነው ይሄን የገዛሁት። እኔ ወርቅነሽ ደረሰ ወረዳ 4 ጉለሌ ምንም ስለሌለ መቋቋሚያ ስለፈለኩኝ መሰራበት አካባቢ ልማት ነው ፈርሶብኝ ነው ማመልከቻ መጣሁኝ ያስገባሁኝ። ባስገባሁት መሰረት ጧፉ የ5 ስር ጧፍ ተሰጠኝ ማለት ነው። እናትነሽ ተሰማ ባላለሁ ቀጨኔ ማህበሩ ጋር ሄድኩት። ያው ድጋፍ ያደርጋሉ በማለት ተጠቆምኩና ከዛ ድጋፍ ካረጉልኝ ብዬ ሄጄ ስጠይቃቸው ወረቀት አጽፈሽ አምጫሉ። ያንን ወረቀት አጽፌ ያመጣሁኝ። ከዛ ደግሞ እነሱ ያው ይሄንን አቅርበውልኛል። እግዚአብሔር ይስጣቸው እድሜያቸውን ሳብ ያርገው። ያው በዚች እንግዲህ ተዳደራሉ። ንጋቷ ዳዲ ባልቻ 16 ቀበሌ አደባባዩ አካባቢ በደንብ ይረዱኛል። በማህበር ድጋፍ እያደረጉልኝ ነው። ሁሉ ነገር በሰው አይቀር ገንዘቡ አይቀር ምኑም አይቀር ሁሉን ድጋፍ ያደርጉልኛል። ዛሬ ደግሞ በሶ 500 ብር አንጥተውልኛል።
እድሜ ለሳቸው። እናንተ ደህና ስትሆኑ ነው የምታመጡልኝ። እናንተም ደህና ሁኑ። ስሜ ቴቴ ነው። ሳሙና የሚሰጡኝ ነበር፣ ክብሪቱንም ሁሉንም ጨውም ስኳርም ሰጥተውኛል። ፍራሽ ሰጥተውኛል። ብርድ ልብስ ሰጥተውኛል። አሁን የሚሰጡኝ 500 ነው። በሶም ይሰጡኛል። ይሄው ልብስ በሶ 500 ብር። እግዚአብሔር ይስጥልን። ሰጪዎቹም ጤናቸውን ይስጣቸው። ወለላ በቀለ ማህበሩ ደሞዜ ማት በወር እየሰጠኝ ነው። በወር 500 ብር አርጎልኛል እና ደግሞ በሶም ይሰጡኛል። ሃይላንድ ነበር ምናቅመው፣ ሃይላንዱም ጠፋ። አሁን ሁሉም ነቃሚ ሆነ። ምንም ስራ የለም። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ጤና ይስጥልኝ። በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ደግሞ ከ150 በላይ ችግረኛ ወገኖችን በሁለቱም ወረዳዎች ከጉለሌ ክፍለ ከተማ ወረዳ 4 እና ከአራዳ ክፍለ ከተማ ወረዳ 4 ጋር በመተባበር በዝቅተኛ የኑሮ ደረጃ ውስጥ ለሚገኙ ወገኖቻችን የዘይት፣ የዱቄት፣ የእንቁላልና የሽንኩርት ድጋፍ አድርጓል። ተከታትለን እንመለስ። ዛሬ ማዕድ ማጋራት የገና በዓልን ምክንያት በማድረግ በወረዳ አስተዳደር ባሉ ባለሀብቶች ቀና ድጋፍ ከሚያደርጉልን ባለሀብቶች የተለያዩ ግብአቶችን በስፖንሰር በመጠየቅ ዛሬ እዚህ ተገናኝተናል። ይህንን ስፖንሰር ላደረጉልን ባታይ ለሳቸውም እጅግ አድርገን እናመሰግናለን። ፍቅርተ ተስፋዬ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ፣ እናንተን ያኑርልን። ዘውድነሽ ገብረስላሴ ይባላል። እግዚአብሔር ይስጥልኝ። እኔ ምን ቃላት የሚያጥረኛል ለምለው አላውቅም። እኔ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። አስቴር ደስ ይለኛል። ያው ዘይትና ዱቄት ሰጡን፣ እናመሰግናለን። እግዚአብሔር ይስጥልን። እስካለ ረዶ እባላለሁ። ብሎክ 24 ለአመት ባለ ማዕድ መጋራት ለማግኘት ነው ለመቀበል በጣም እናመሰግናለን። ከአመት አመት ፋሲካ፣ ገና፣ እንቁጣጣሽ ምን ቢባል አናጣም። በቃ ሁሌ ይሰጥናል ጠርቶ። ዮሴፍ ወንድሙ እባላለሁ። የጉለሌ ክፍለ ከተማ ወረዳ 4 ዋና ስራ አስፈጻሚ ነኝ። ዛሬ ያው የምንገኘው የገና በዓል ምክንያት በማድረግ ለአቅመ ደካማ ለሆኑ እንዲሁም ደግሞ በዓል ደግሞ በቤታቸው ማክበር የማይችሉ አቅም የሌላቸው ማህበረሰብ የማዕድ ማጋራት ስራ ወይንም በቤታቸው እንደ ማንኛውም ሰው በዓልን እንዲያከብሩ የማዕድ ማጋራት የምንችለውን አቅም የማዕድ ማጋራት ስራ እየሰራን ነው የምንገኘው። ማህበረሰቡ በተለይ ቤቱ ላይ ደስተኛ ሆኖ የማያከብረውን አካል ደስተኛ ሆኖ እንዲያከብር የሚበላውን የሚጠጣውን ጭምር እንደ ማንኛውም ሆኖ ከልጆቹ ጋር ከቤተሰቡ ጋር ከዘመድ አዝማዱ ጋር ጭምር እንዲያከብር ነው እየሰራን ያለ ነው። እንግዲህ በዚህ ውስጥ ደግሞ የነዚህን ተግባራቶች ስናደርግ ብዙ አካላቶች ኮንትሪቢዩት ያደርጋሉና እንዲሁ በተጨማሪ ደግሞ የሃይማኖት እውቀት ማስፋፊያ ተቋም ጋርም ጭምር በቅንጅት ነው እየሰራን የምንገኘው። እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን እንላለን። ማዕር ካሳ ይባላሉ። መልካም የጉለሌ ክፍለ ከተማ ወረዳ 4 ህብረተሰብ ተሳትፎ በጎ ፈቃድ ማስተባበሪያ ጽሕፈት ኃላፊ ነኝ። በወረዳችን የሚገኙ አቅመ ደካማዎችን ማዕድ በመጋራት ከአካባቢያችን በሚገኙ ባለሀብቶችን በመዋጣት እንደዚህ አድርገን ማዕድ አጋርተን ጥሩ በዓል እንዲውልልን በመፈለግ ነው እዚህ የተገኘ ነው። የእውቀት መስፋፊያ ተቋም ለኛ የሚያደርግልን እንደ ወረዳ 4 ኮንቲኒየስሊ እኔ ከመጣሁት በአመት 3 ጊዜ ድጋፍ እየተደረገልን በአካባቢያችን የሚገኙ አቅመ ደካማዎችን ሁሉ ጊዜ እየደገፈልን ያለና እሱም ብቻ አይደለም። በርግጥ ከዛ ውጭ የሚሰሩ ስራዎችን አሉ። በተቋሙ የእምነት መስፋፊያ ተቋማት ላይ ለረጅም አመት ከተመሰረተበት ጀምሮ ማዕድ ያጋራ እንደመጣ ነው ያለ መረጃና በጣም ጥሩ የሆነ ትስስር ነው ያለን። እኛ በጠየቅናችሁ መልክ ነው የሚሰጡን። በጣም በጎ የሆነ አስተሳሰብ ላይ ያለና ለህብረተሰባችን ሁሉ ጊዜ ጥሩ የሚያካፍሉልን። አሁን ዛሬ እንደምታዩትም እንደዛ ነው የምናጋራው። በነገራችን ላይ ይሄ ተቋም የተቋቋመበት ለህዝብ ነው። እንደኔ ያየሁትን ቅርብ ነኝ፣ ለተቋሙ በጣም ቅርብ ነኝ። ሁሉ ጊዜ ተከታትዬ በሚቸግረኝ ጊዜ ላይ ማማከራችሁ ተቋሞች ናችሁና እኔ ይሄ ተቋም ሁላችን የበኩላችን ድጋፍ ብናደርግለት ከዚህ በላይ አድጎ ከወረዳችን በከተማችን አርአያ ሆኖ
ብዙ ሰዎችን ይደግፋል ይረዳል የሚል ሐሳብ ያለና ይህንን ድጋፍ የሚያደርጉልን የሃይማኖት እውቀት ማስፋፊያ ናቸው። የተለመደው ተቋሙ ከዚህ በፊት ያው በየአመቱ በየበዓሉ የሚደረግ ነገር ነው። እናቶች አባቶች የተለመደ ትብብሩ እንዳይቋረጥ በማለት ካለው ይሄ የሃይማኖት እውቀት ማስፋፊያ ማህበር በደብዳቤ ጠይቀን የተለመደ ትብብራችሁ እንዳይቋረጥ ብለናቸው አድርጎልናል። ላደረገልን ማህበር ፈጣሪ ጨምርላቸው። እኔ የመጣሁት የሃይማኖት እውቀት ማስፋፊያ ማህበር ወክዬ ነው የመጣሁት። ያው እንደተለመደው ማህበራችን በአመት ለ3 ጊዜ ድጋፍ ያደርጋል። ለአዲስ አመት፣ ለገናና ለፋሲካ በዓል ማለት ነው። ያው እንግዲህ እንደተለመደው የዱቄት ድጋፍ አድርጓል። እንግዲህ መልካም በዓል ይሁንላችሁ እንላለን። እግዚአብሔር በዚህ ለዋዜማው ያደረሰን አምላክ እቅፍ ድግፍ አድርጎ እናንተንም እኛንም የኢትዮጵያ አምላክ ቅዱስ እግዚአብሔር በቸር በሰላም ያደረሰን አምላክ ክብርና ምስጋና ይድረሰው። ለጽድቅ መርጧችሁ ነው ይህን በጎ ስራ ያዘጋጃችሁልንና እግዚአብሔር ከኛ እናቶች አባቶች ጎን እንደቆማችሁልን መድኃኔ ዓለም የዳዊት አምላክ ቅዱስ እግዚአብሔር ህጉናችሁ ይቁምላችሁ። እግዚአብሔር ይስጥልን። ሃይማኖት ማስፋፊያ ድርጅቱን የተባረከ ያርግልን። እግዚአብሔር በየዓመቱ እንደዚህ ምን ተአገር ድጋፍ ለኛ የምታደርጉት ነገር እግዚአብሔር ያቅርብላችሁ ይሙላላችሁ። የሰራችሁት የምትሰሩት እርገታችሁ ከፍ ያለ ይሁን። እግዚአብሔር ሃይማኖታችሁ ያቆያችሁ ያስፋፋችሁ ያሳድጋችሁ። እግዚአብሔር ያኑራችሁ። አመቱ በሰላም ያድርሰን። ሀገር ሰላም አሜን። የማህበሩ አባላት በምታዩት መልኩ ሽንኩርትና ስጋውን ከትፈው ለወጥ ሰሪዎች ያስረክባሉ። እሺ ሸዋዬ መንግስቴ ይባላለሁ። እዚህ ወረዳ 4 ቀበሌ 21 ነው የምኖረው። በሃይማኖት እውቀት ማስፋፊያ ማህበር በሰገነት ኪዳነ ምሕረት የነዳያን ግብዣ አለ። ለልደት የነዳያን ግብዣ ነው አሁን ይሄን እየሰራን ያለነው። ነዳያን እናበላለን። ጉባኤተኛው ተሰብስቦ ሽንኩርት ይላጣል። ሽንኩርቱ ታጥቦ በስነ ስርዓት ይፈጫል። ማታ የተመደቡ ኮሚቴዎች አሉ። የወጥ ስራ በተመደብንበት 4 ምድብ አለ። ከ4ቱ ምድብ አንደኛው አሁን እኛ ነን። እሱን እንሰራለን። ስንሰራ እናድራለን። መስተንግዶ ደግሞ አገለግላለሁ። ነዳያን ሲመገቡ አገለግላለሁ። ጉባኤ ላይ በጸበል ጸዲቅ አገለግላለሁ። በጣም ነው ደስ የሚለው። እዚህ መጥቶ የነ ማገልገል ትልቅ በረከት ነው። እኛ ለስም እንቆማለን እንጂ የምትሰራው ኪዳነ ምሕረት ናት እና በጣም ደስ የሚል በረከት ነው ያለው። ነዳያንን ጋብዙ። ከእግዚአብሔር ጋር የሚሰጥ እሱ ነው። እንስራ፣ እንመግብ ነዳያኖችን በረከት እናግኝ። ደስ ይበለን ነው የምለው። ወይንሸት ግዛው እባላለሁ። አዋሪ አካባቢ ነው ያለሁት። ያው እንግዲህ እዚህ ሳገለግል ወደ 15 አመት ይሆነኛል ብዬ አስባለሁኝ። በትክክሉ አመቱን ባልይዘውም ያው እንግዲህ ነዳያን ሲመገቡ እንሰራለን። ያው ሁሉም በፍቅር ነው የሚሰራው። እዚህ ቤት የሆነ ነገር ስራ ሊሰራ ሲል ሁሉም ለማግኘት በረከት በጣም ነው በፍቅር ነው የሚሰራው። ኮሚቴ ቀድሞ ነው መገኘት ያለበት ኃላፊ። ምክንያቱም ይሄ ስራ ኃላፊነት ነው ያለው። ዝም ብሎ ማንም መጥቶ የሚሰራው አይደለም። 12 ሰዓት ላይ ድስት እንጠዳለን። ከዛ በአመቱ 4 ቡድን የተከፈልነው። ከዛ የ4 ቡድን 8 ሰው ነው እንትን የምንለው በየስራችን የያዝነው። ከዛ ያንን እንሰራለን። ለስሙ ነው እኛ የምንቆመው። እኛ ጉልበት ሆኖን አይደለም። አሁን ይሄ ድስት ብቻ አይደለም የሰራነው። ደጅም አይታችሁት ከሆነ ይሄን የሚያካክል ድስት አለ ደጅ። ይሄን ስንሰራ ይሄ እኛ ጉልበት አይደለም። የእመቤቴ ፍቅር እመቤቴ ነች የምትሰራው። እኛ ለስሙ ነው የምንቆመው እና ይሄንን በረከት አይደለም እዚህ ሀገር ያለው ቀርቶ እዚህ ያለው በጉልበቱ ውጭ ያለው ደግሞ በገንዘቡ ይሄን እንዲጠቀሙበት ብዬ አስተላልፋለሁ በእውነት እና አባታችንን ደግሞ እድሜና ጤና ይስጥልን። ስሜ ቆይት ተፈራ ይባላል። 30 አመት ሆኖኛል እዚህ ማገልገል ከጀመርኩኝ። አሁን በወጥ ቤትነት ነው በዋናነት 8 ሰዎች ይሰጡናል። እነኚህ 8 ሰዎች ስራ ላይ እየመደብ ከማታ ከትላንትና ጀምሮ እስከ ዛሬ ሙሉ ቀን ኃላፊነትን እንወጣዋለን። ዛሬ የተገኘ ነው ነዳያንን ልናበላ እንመግባቸው ብለን ነው ዛሬ እዚህ የተገናኘነው። ከዚህ በመቀጠል ደግሞ የእንጀራ ቤት አገልጋዮች በምታዩት መልኩ ያዘጋጃሉ። ወይዘሮነቱን አለማየሁ እባላለሁ። የመጣሁት ከመድኃኔዓለም ትምህርት ቤት አካባቢ ባህታዊ ገብረ መስቀል እዚህ ከመጡ ጀምሮ ማለት በ1983 ዓመተ ምህረት ጀምሮ እኔ ከዚህ ማህበር ውስጥ አብሬ እንደተቀላቀሉ እስካሁን ድረስም አለሁ። በአመት 4 ጊዜ ነዳያንን እንመግባለን። ዛሬም የጌታ ልደትን በተመለከተ ይሄው ነዳያንን ለማብላት ነው እዚሁ የተሰማራ ነው አሉ ጓደኞችም። ይሄን ሁሉ እንጀራ የምታዩትን እንግዲህ በሺህ የሚቆጠር እንጀራ ነው። ይሄን ሁሉ አጥፈን የሳኑ ሁሉ አጥፈን አዘጋጅተን ነዳያንን የምንመግብ በዚህ ሁኔታ ነው።
የምናዘጋጀውን በሙሉ አንዳንድ እንጀራ እያጠፍን በሳህናችን እንሰጣለን። ያም ቶሎ ቶሎ ይመለስልናል። በቂ አይደለም፣ ቶሎ ቶሎ እያጠፍን እንሰጣለን። እኛ አሁን ይሄንን ስናደርግ መጀመሪያ ነዳያን ነው የሚመገበው። እኔ በዚህ ቦታ እስካለሁ ድረስ እኔ በጣም ደስተኛ ነኝ። ያለ ህይወቴ በሙሉ የተቀየረ ነው። ሃይማኖቴን እንድወድ እንድከተል ጥንካሬ እንዲኖረኝ ያደረገኝ ይሄ ማህበር እጅግ በጣም እወደዋለሁ። በመስማት ብዙ ነገር አለ፣ በማየት ግን በጣም ተደስተሽበት የምትሄጅበት ረክተሽ የምትሄጅበት ሁኔታ አለ። በሙሉ የኢትዮጵያ ህዝብ እዚህ መጥቶ ቢማር ደስ ይለኛል፣ ቢያይ ደስ ይለኛል። ከዚህ በመቀጠል ደግሞ የጠላ ዝግጅት የሚያደርጉትን አገልጋዮች እናስጎብኛቸው። ጥሩዬ መሸሻ እባላለሁ። እዚሁ ነው ቀበሌ፣ እዚሁ ነው። ይሄ ማህበሩ ስራ ነው። ይገዛል፣ ይለቀማል። አጓደኞቼ ጋር እንለቅማለን። አንፍሰን ለቅመን እንደገና ቆልተን ቀቅለን ነው የምንጠምቀው። በጣም እደሰታለሁ። ደስ ብሎኝ ነው የምሰራው። ቆንጆ አድርገን ተጠንቅቀን ነው የምንጠምቀው። ለነዳዬ ግብዣ ልንሰጥ፣ ልናበላ፣ ልናጠጣ። ኃይለማርያም ተሾመ የመጣሁት ከታ ቡራዩ አስኮ ይባላል። የተገኘሁት መጽሐፉ እምነት ከስራ የሞተ ነው ይላል። ስራ ሰርቼ ለመጽደቅ የሃይማኖት ወጥመት ማስፋፊያ የነዳያ ግብዣ ስላለ ያንን እኔም ኃላፊነቴ መጣጥቀጂ ስለሆንኩኝ ያንን ስራ ለመስራት ነው የመጣሁት። ከመጣሁ ብዙ አመት ቆይቻለሁ። እዚህም ያላችሁ በውጭ ያላችሁ የሃይማኖት ወጥመት ማህበር ውስጥ አብራችሁ ሆናችሁ በአንድ ላይ እንድትሰሩ መልእክቴን አስተላልፋለሁ። ከዚህ በመቀጠል የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ዋና አስተዳዳሪ በጸሎት ከከፈቱልን በኋላ የወንጌል አገልግሎት ተሰጥቶ ወደ ግብዣው እንሄዳለን። አቤቱ አምላካችን እግዚአብሔር ሆይ በዚህ ቦታ ፈቅደህልን ስላሰባሰብከን እናመሰግናለን። አቡነ ዘበሰማያት እንበል። እስከ ቤተልሔም ድረስ እንሄድ። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። አሁን ያለንበት ዘመን ሰውና መላእክት የተገናኙበት፣ ሰውና መላእክት በአንድ ጊዜ ምስጋና ያቀረቡበት፣ ተጣልተው የነበሩ የታረቁበት፣ መስተጻርራን አንድ የሆኑበት፣ ምስጋና በአንድ ላይ የታየበት ዘመን ነው። ዘመነ ልደት፣ ዓመተ ምሕረት የታወጀበት፣ ዘመነ ምሕረት የታወጀበት፣ ዓመተ ፍዳ ዓመተ ኩነኔ የራቀበት፣ ዘላለማዊ ሕይወት ዘላለማዊ እንጀራ የሚበላ የዘላለም ሕይወት የተገኘበት ዕለት ይሄው ዛሬ የልደት በዓል ነውና እንኳን ደስ ያላችሁ፣ እንኳን ያደረሳችሁ። ይሄ የልደት በዓል የበዓላት ሁሉ ራስ፣ የበዓላት ሁሉ የበላይ፣ የበዓላት ሁሉ አለቃ ተብሎ ይጠራል። ክብር ምስጋና ለአምላካችን ይሁን። የነዳያን አምላክ ነው የተባለው፣ የባለጸጎች አምላክ አልተባለም። ኢየሩሳሌም የሚኬደው ለምንድን ነው? ክርስቶስ የተሰቀለባትን ቦታ፣ ክርስቶስ የተቀበረባትን ቦታ፣ ክርስቶስ የተንገላታበትን ቦታ ለማየት ነው አይደለ? እሱ ደግሞ አንድ ቃል ተናግሯል። ብራብ አላበላችሁኝም፣ ብጠማም አላጠጣችሁኝም፣ ብታሰርም አላስፈታችሁኝም፣ ብታመምም መታችሁ አልጠየቃችሁኝም። ይሄ ታዲያ በዚህ ሰዓት እዚህ ቦታ ላይ ያልተገኘ የት ቦታ እንድንገኝ ነው? ማህበሩን ይጠብቅልን። በእውነት ቤተ ክርስቲያናችንን፣ በእውነት ክርስቲያኖችን፣ አባቶችን እግዚአብሔር ይጠብቅልን። ይህ ዝግጅቱ የእግዚአብሔር እንግዳ የሆነ ሁሉ የሚስተናገድበት ነው። ሃይማኖት አይመርጥም፣ ሁሉንም የሚያስተናግድ ነው። ይህ ማዕድ እንግዲህ ለሁለት ነገር ተዘጋጅቷል ማለት ነው። አንደኛ ለናንተ የዕለት ጉርስ ለጠየቃችሁት ለእግዚአብሔር ደስ ብሏችሁ እንድትሉ ተዘጋጅቶላችኋል። ሁለተኛ ደግሞ ይህንን የዕለቱን ምግብ ለማዘጋጀት ዋጋ እናገኛለን ብለው የደከሙ ሰዎች አሉ። እነዛ ሰዎች ደግሞ ሰማያዊ ዋጋ ይቀበላሉ። ልዑል አምላካችን ክብር ምስጋና ይድረሰው። ርየወኖሎት ርየወኖሎት አኢኮት
መላእክት ሰላም አላችሁ፣ ሰላም ያሳድራችሁ፣ አመት አመት ያድርሳችሁ፣ ደስ ይበላችሁ። እናንተም እኛም ደስ ብሎናል። ጠገብን በላ ጫፍ ያውጣልን፣ እንጀራ አግኙ። ደስ ብሎኛል። እግዚአብሔር ደስ ያለ እንጀራ ይስጣችሁ፣ እግዚአብሔር ያቆያችሁ። አገራችን ኢትዮጵያ ሰላም ያድርግልን። አገር እግዚአብሔር ጠብቃችሁ፣ ማቱን በምሕረት ቁጣው በትዕግስት መልስልን። የበላነውን ስጋችን የጠጣነው በደማችን ያዋህድልን። ማህበረ ምእመናን ቤተክርስቲያናችን እግዚአብሔር በቸርነቱ በምሕረቱ ይጎብኘን። ከአልጋ ቁራኛ ከደዌ ዳኛ ይሰውራችሁ። የታመሙን ይፈውስልን፣ የታሰሩን ያስፈታልን። ስለ ልደቱ ይህንን ስላደረሰን እና አገራችንን ሰላም አድርጎ እናንተን ደግሞ ጠብቆ በእድሜ በጤና ጠብቆ ሰላሙን ያብዛልን። ጨምሮ ይስጣችሁ። የተባረከ የተቀደሰ ቦታ ያውላችሁ። እዚህ ላይ በመገኘቴ በጣም ደስ ነው ያለኝ። እንግዳ ነኝ። ስሙን ግን ታሪኩን እሰማለሁኝ። በአታዊ ገብረ መስቀልም ለዚህ ሁሉ ያበቃው ታሪኩ የበአታዊ ገብረ መስቀል ነው። መነሻው እግዚአብሔር ያኑርልን፣ አባታችንን የሰላም ያድርግልን፣ ይጠብቃቸው ቸር መድኃኔዓለም። በጣም ጥሩ ነው። እግዚአብሔር ይስጥልን፣ መድኃኔዓለም ይስጥልን፣ እድሜና ጤና ይስጣቸው። እግዚአብሔር ይስጥልን፣ አባታችን ያቆየልን፣ ጤናውን ይስጣችሁ፣ የከርሞ ሰው ይበላችሁ። አመት አመቱ እንደዚሁ ለማብላት ያብቃችሁ ልጆቼ። እድሜና ጤና ይስጥልን፣ አባታችንን ያቆይልን። ተባረኩ፣ ብርኩ ነው። በጣም ደስ የሚል ነው። አባታችንን ያቆይልን፣ የብረት ምሰሶ ያርግልን። የዲሃ ሰብሳቢ ናችሁ ሁላችሁ። ሰላበላችሁ ስላጠጣችሁን እግዚአብሔር ይስጣችሁ። በመጨረሻም የበጎ ፈቃድ አገልጋዮች የሰጡትን አስተያየት እንከታተል። ታደረቱ ይባላል በቀራንዮ ዛሬ እንግዲህ በየአመቱ በተወሰነ ጊዜ በአመት የተወሰነ ጊዜ ምሳ ግብዣ በየጊዜው ስለሚደረግ ያንን በተመለከተ ነው። አሁን የጌታችን የኢየሱስ ክርስቶስ ልደትን ምክንያት በማድረግ ነው ያሁኑ። ይሄ ማህበር ለነዳያን እንትን ማድረግ የመጀመሪያ ነው በሀገሪቱ ለማለት እንችላለን። በየጊዜው ያው ነዳያኖችን እንደምታዩት በሁለት በሶስት ዙር እየተደረገ ብዙዎች እየተመገቡ ያንን እየተደረገ ነው ያለ 83 አካባቢ ጀምሬ ነው ያለሁት። በየምድብ አለን፣ በየምድባችን እያገለገልን ነው ያለ። ወይዘሮ አየለች ማነብራን ይባላል። ከጀሞ ነው ያመጣሁት። ያው የነዳያን ግብዣ የማህበራችንም ለሚያበላ ነዳያን ግብዣ ስለማለት ለማገልገል ነው የመጣሁት። ይሄ ማህበር ደግሞ መስራች ነው ለነዳያን እንትን የተጀመረ እስካሁን ቀጥሏል፣ አልተቋረጠም። በአመት 3 ጊዜ ነዳያን ግብዣ ይደረጋል። እኔ አሁን ከ85 ጀምሬ ነው ብዙ ነገር ያገኘው፣ ብዙ ነገር ይሆንልን። እዚህ በመምጣታችንም ደስተኛ ነን። በአባታችን ጸሎት ሁላችንም በእሳቸው ጸሎት እየተረዳን ነው። እሳቸውን ያቆይልን፣ ያኖርልን። ስሜ ዮናስ አበበ ይባላል። የመጣው ደግሞ የካባዶ ነው የምኖረው። የማህበሩ አባል ነኝ። 28 ዓመቴ ነው እዚህ ከቆየሁት። ስለዚህ ሁሉ ጊዜ እገኛለሁ። ኮሚቴ ውስጥ ስላለን እዚህ ለማስተናገድ ነው፣ ለወንጌሉ ተባባሪ መሆን ነው። ብዙዎች እዚህ ጋር የሚረዱ ሰዎች አሉ። ሁሉም ሰው ተባባሪ መሆን አለበት። ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ማህበሩ ዘርፈ ብዙ ስራዎችን እየሰራ ይገኛል። ማህበሩን ማገዝ ወገኖቻችንን መደገፍ በመሆኑ አቅማችሁ የፈቀደውን እንድታግዙ በአክብሮት እየጠየቅን እኛም በዚሁ ተሰናበትን። ቸር ያቆየን።